የሻዕቢያን መንግስት በትጥቅ እየተፋለመ የሚገኘው የቀይ ባህር አፋር ዲሞክራሲያዊ ድርጅት ራስዶ ያሰለጠናቸውን ተዋጊዎች አስመርቆ በአሰብ ግንባር ለግዳጅ እያሰማራ ይገኛል። የምድር ድሮኗ የወርቅ አባይ ብርጌድ ካዘና በቅርብ ርቀት በምትገኘው ቻላ ላይ አንድ የአርመኒው የቆራጭ ስርዓት ተላላኪ የሚኒሻ አመራር አልጋነህ አየንና ቁጥራቸው ያልታወቀ ቅጥረኛ ባንዳዎች ተደምስሰዋል። የታራሚ ቁጥር ለመቀነስ የፍትህ ሚኒስቴር በእስር የሚቆዩ ታራሚዎችን ቁጥር ከፍተኛ በሆነ መንገድ ለመቀነስ ያስችላል ያለውን የአማራጭ ቅጣት ስርዓትን ለመተግበር ረቂቅ አዋጅ ማዘጋጀቱን አስታወቀ። የአዋጁ ረቂቅ በቅርቡ በህዝብ ተወካዮች ምክር ቤት እንደሚቀርብ ሚኒስተሩ ገልጿል። የሚኒሊክ እዝ ተወርዋሪ ባላጎ ሸለቆ ከ4 ወረዳ የተውጣጣ አድማ ብተናና ሚኒሻ እንዲሁም ከብልጽግና መከላከያ ጋር ተጋድሎ በማድረግ ድል አስመዘገቡ። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛ ጊዜ የሚያካሄደውን ሀገር አቀፍ ምርጫ በመጪው ግንቦት 24 ቀን 2018 ዓ.ም ለማድረግ ምክረ ሀሳብ አቅርበዋል። የአፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቅ ክፍለ ጦር ከፋሽስቱ አብይ አህመድ ወታደር ጋር በተደረገ ውጊያ የፋሽስቱን ወታደር ወደ መግደያ ወረዳ ስቦ በማስገባት በርካታ ኃይሉን በመምታት ታላቅ ጀብድ ፈጽሟል። ድልም ተጎናጽፏል። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። ሰላም ጤና ይስጥልን ክቡራትና ክቡራን በዓለም ዳርቻው ለምትገኙ የቻናላችን ቤተሰቦች እነሆ ለሰዓቱ ያዘጋጀናቸው የተለያዩ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሆኖ ወደ መረጃችን ገባን። የሻዕቢያን መንግስት በትጥቅ እየተፋለመ የሚገኘው የቀይ ባህር አፋር ዲሞክራሲያዊ ድርጅት ራስዶ ያሰለጠናቸውን ተዋጊዎች አስመርቆ በአሰብ ግንባር ለግዳጅ እያሰማራ ይገኛል። በታጋዮቹ ምረቃ ወቅት የድርጅቱ ሊቀመንበር የሆኑት ታጋይ ኢብራሂም ሃሩን ሻዕቢያ በኤርትራ ዜጎች ላይ ከሚያደርሰው ጭቆና ባሻገር በጎረቤት ሀገራት ላይ ተደጋጋሚ ጦርነት በመፍጠር አሸባሪ መንግስት መሆኑን አረጋግጧል በማለት በተበታተነ መልኩ ሻዕቢያን የሚታገሉ የኤርትራ ተቃዋሚዎች በአንድ ላይ በመቀናጀት የአምባገነኑ ፀሐይ በማጥለቅ አለብን ሲሉ ተናግረዋል። ታጋይ ኢብራሂም ሃሩን ጨምሮ በቀጣዩ ድርጅት የባህር ኃይል የማደራጀት እቅድ እንዳለው ገልጸው ድርጅቱ አምባገነኑን የሻዕቢያ መንግስት ለመጣል በሚያደርገው ጥረት ሀገራትና ዓለም አቀፍ ተቋማት ድጋፍ እንዲያደርጉለት ጥሪ አቅርበዋል። የቀይ ባህር አፋር ዲሞክራሲያዊ ድርጅት የሻዕቢያን መንግስት በትጥቅ ትግል ለመፋለም የሚንቀሳቀሰው ብሪጌድ ንሓመዱ ብሉ ሪቮሉሽን ጋር በትብብር ለመስራት የመግባቢያ ስምምነት መፈራረማቸው ይታወሳል። በሌላ መረጃ የወርቅ አባይ ብሪጌድ የተሳካ ኦፕሬሽን ፈጽሟል። አፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ ራስ ቢትወደድ መንገሻ አቲከም 5ኛ ክፍለ ጦር ጥቅምት 13 2018 ዓ.ም የምድር ድሮኗ የወርቅ አባይ ብሪጌድ ካዘና በቅርብ ርቀት በምትገኘው ቻላ ላይ አንድ የአርመኒው የጡት ቆራጭ ስርዓት ተላላኪ ሚኒሻ አመራር አልጋነህ አየንና ቁጥራቸው ያልታወቀ ቅጥረኛ ባንዳዎች ተደምስሰዋል። በኦፕሬሽኑም 2 ክላሽ የተማረከ ሲሆን ጠላት የተከፈተበትን መብረቃዊ ጥቃት መቋቋም ሲያቅተው ወደ ሌማ ፈርጥጠው መግባታቸውን የወርቅ አባይ ብሪጌድ ህዝብ ግንኙነት መረጃውን አድርሶናል። የሚኒሊክ እዝ ተወርዋሪ ባላጎ ሸለቆ ከ4 ወረዳ የተውጣጣ አድማ ብተናና ሚኒሻ እንዲሁም ከብልጽግና መከላከያ ጋር ተጋድሎ በማድረግ ድል አስመዘገቡ። ከደሴ ከተማ፣ ከደሴ ዙሪያ ወረዳ፣ ከኩታበርና አጅባር ወረዳዎች የተውጣጣ አድማ ብተናና ሚኒሻ ከብልጽግና ከመከላከያ ጋር በመጣመር በመደራጀት ላይ ያለው በላጎ ሻለቃ ነጻ ያወጣቸውን የደሴ ዙሪያ ወረዳ ቀጠናዎች ማለትም ጸዲ ገበያ፣ አያታ፣ በፋላና በሙሚክ አካባቢዎች የፋኖን ይዞታ ለማስለቀቅ ማጥቃት ቢያደርግም በአግባቡ በመመከትና መልሶ ማጥቃት በማድረግ ሙትና ቁስለኛውን አሸክመው ወደ መጣበት በመመለስ ታላቅ ድል አስመዝግበዋል። ተጋድሎው ጥቅምት 12 2018 ዓ.ም ንጋት ጀምሮ እስከ ምሽት 1 ሰዓት የተደረገ ሲሆን የባላጎ ባለታሪኮች የመጣውን ጠላት በአግባቡ በማስተናገድ በርካታ የጠላት ኃይል ሙትና ቁስለኛ በማድረግ ቀጠናቸውን አስከብረው ድል ተጎናጽፈዋል ሲል የሚኒሊክ እዝ ምክትል ህዝብ ግንኙነት አርበኛ ኑረዲን አበበ ገልጿል። በሌላ መረጃ የታራሚ ቁጥር ለመቀነስ የፍትህ ሚኒስቴር በእስር የሚቆዩ ታራሚዎችን ቁጥር ከፍተኛ በሆነ መንገድ ለመቀነስ ያስችላል ያለውን የአማራጭ ቅጣት ስርዓትን ለመተግበር ረቂቅ አዋጅ ማዘጋጀቱን አስታወቀ። የአዋጁ ረቂቅ በቅርቡ ለህዝብ ተወካዮች ምክር ቤት እንደሚቀርብ ሚኒስተሩ ገልጿል። መስሪያ ቤቱ ይህንን የገለጸው የሚኒስተሩን የ2018 በጀት ዓመት እቅድና የሩብ ዓመት ስራ አፈጻጸም በተገመገመበት መድረክ ላይ ነው። የፊት ለፊት የግምገማ መድረኩን ያዘጋጀው በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ነው። ትላንት ረቡዕ ጥቅምት 12 2018 በተካሄደው በዚሁ የግምገማ መድረክ ላይ የቋሚ ኮሚቴው አባላት በርካታ ጥያቄዎችን አቅርበው በሚኒስቴር መስሪያ ቤቱ ከፍተኛ አመራሮች ምላሽ ተሰጥቷቸዋል። በቋሚ ኮሚቴ አባላት ከቀረቡ ጥያቄዎች መካከል ተጠሪነታቸው ለፍትህ ሚኒስቴር የሆኑት የፌዴራል ማረሚያ ቤቶች የተመለከቱት ይገኙበታል። የፍትህ ሚኒስቴር ዴታ አቶ በላይሁን ይርጋ የማረሚያ ቤት ጉዳይ የፖሊስ ጣልቃ ገብነት ኢንተርቬንሽን የሚፈልግ እንደሆነ ለፓርላማ አባላቱ አስረድተዋል። አሁን በሀገር አቀፍ ደረጃ በጣም በርካታ ታራሚን ያለው ይህን ሁሉ ታራሚ ይዘን ይህን ሁሉ እየቀለብን ህክምና እንዲህ እያልን መቀጠል የሚቻልበት ሁኔታ አለ ብለን አናስብም ሲሉ የፖሊስና የህግ ማዕቀፍ የማዘጋጀቱ ጉዳይ ለነገ የሚባል እንዳልሆነ አብራርተዋል። በዚህ ረገድ ሚኒስቴር መስሪያ ቤታቸው በርካታ ስራዎችን ለማከናወን ጥረት እያደረገ መሆኑን ገልጸዋል። ሚኒስትር ዴታው ለዚህ በማሳያነት በመጀመሪያ የጠቀሱት በጉዳዩ ላይ እየተከናወነ ያለውን ሀገር አቀፍ ጥናት ነው።
ጥናቱ በአሁኑ ወቅት ከተለያዩ ተቋማት በተውጣጣ ኮሚቴ እየተሰራ መሆኑንም አመላክተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛ ጊዜ የሚካሄደውን ሀገር አቀፍ ምርጫ በመጪው ግንቦት 24 2018 ዓ.ም ለማድረግ ምክረ ሀሳብ አቅርበዋል። የምርጫ ውጤት ለህዝብ ማሳወቂያ ቀን ደግሞ ሰኔ 3 ቀን እንደሚሆንም ቦርዱ አስታውቋል። ሰባተኛው ሀገር አቀፍ ጠቅላላ ምርጫ ለማድረግ በዝግጅት ላይ የሚገኘው ብሔራዊ ምርጫ ቦርድ በምርጫው የጊዜ ሰሌዳ ዙሪያ ከፖለቲካ ፓርቲዎች ጋር ውይይት አድርጓል። ከ60 በላይ የፖለቲካ ፓርቲዎች ተወካዮች በተሳተፉበት በዚህ ውይይት ላይ በምርጫ ጊዜ ሰሌዳ ላይ የጦፈ ውይይት መደረጉ ተገልጿል። መገናኛ ብዙሃን ባልተገኙበት በዚህ የውይይት መድረክ ላይ ምርጫ ቦርድ የሰባተኛውን ሀገር አቀፍ የምርጫ ዝርዝር የጊዜ ሰሌዳን ለፓርቲዎች ለውይይት አቅርቧል። ለውይይት በቀረበው የጊዜ ሰሌዳው መሰረትም ህዳር ወር ውስጥ በምርጫ መወዳደር የሚፈልጉ የፖለቲካ ፓርቲዎችና የግል እጩዎች ይመዘገባሉ ተብሏል። የምርጫ አስፈጻሚዎችን ዝርዝር ለፖለቲካ ፓርቲዎችና ለህዝብ ይፋ ማድረግ ዳር 19 ተጀምሮ በጥር የመጀመሪያ ሳምንት ላይ ለማጠናቀቅ ታስቧል። ፖለቲካ ፓርቲ እጩዎች ምዝገባ ደግሞ ከታህሳስ መጀመሪያ እስከ ጥር የመጀመሪያ ሳምንት ድረስ እንዲመዘገቡ በእቅዱ ላይ ተጠቅሷል። እንዲሁም የምረጡ ቅስቀሳ ከታህሳስ 10 እስከ ግንቦት 19 ቀን 2018 ዓ.ም ድረስ እንዲከወን የታቀደ ሲሆን ከግንቦት 20 እስከ 23 ያሉት 3 ቀናት ደግሞ ቅስቀሳ የማይደረግባቸው ወይም የጽሞና ጊዜ እንዲሆኑ በሚል ቦርዱ ማሳወቁን ኢትዮጵያ ኢንሳይደር ዘግቧል። ግንቦት 24 ቀን መራጮች ድምጽ የሚሰጡበት ቀን ይሆናል የተባለ ሲሆን ከግንቦት 25 ጀምሮ ባሉት 5 ተከታታይ ቀናት ደግሞ ጊዜ ውጤት ይፋ እንደሚደረግ ተገልጿል። በውይይቱ የተሳተፉ የፖለቲካ ፓርቲዎች የሀገሪቱ የጸጥታ ሁኔታ ምርጫ ለማድረግ አመች እንዳልሆነና የሰላም ጉዳይ ትኩረት እንዲሰጠው ጠይቀዋልም ተብሏል። የአፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቅ ክፍለ ጦር ከፋሽስቱ አብይ አህመድ ወታደር ጋር በተደረገ ውጊያ የፋሽስቱን ወታደር መግደያ ወረዳ ስቦ በማስገባት በርካታ ኃይሉን በመምታት ታላቅ ጀብድ ፈጽሞ ድል ተጎናጽፏል። ትናንትና ጥቅምት 12 2018 ዓ.ም ንጋት ጀምሮ ያላሰበው ድብደባ የደረሰበት የብርሃኑ ጁላ ሰራዊትም ሙትና ቁስለኛውን ጭኖ ሲፈረጥጥ የነበረበት ፓትሮልም በክንደ ብርቶች አነጣጥሮ ተኳሾች ተመቶ ወድሟል። ምንም እንኳን የሚሰራውን የሚያደርገውን ቢያጣ ይህ ዘር ጨፍጫፊ ሰራዊት እግሬ አውጪ ብሎ ሲፈረጥጥ ከፊቱ ያገኘውን የጋማ ከብቶችን ሳይቀር እየገደለ ነበር። ከዚህ ጋር ተያይዞም እንስሳቶችን በጥይት በመደብደብ አጸያፊ ተግባር የፈጸመ ሲሆን በርካታ እንስሶች ተገድለዋል። ይህ አጸያፊ ተግባር አልበቃው ያለው ሽመልስ አብዲሳ ከፍቶ የለቀቀው አማራ ጠል ሰራዊት በጋዞ ወረዳ ሸራገነት ጤና ጣቢያ በመግባት የህሙማን መገልገያ የሆኑ ቁሳቁሶችን መድኃኒት፣ ስትሬቸር፣ ዌልቸር እና ሞተር ዘርፎ የአካባቢውን ማህበረሰብ የህክምና ተቋም አውድሟል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህ ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ